በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወለተ ማርያም ዛሬ ልዩ መርሃ ግብራችንን የምናካሂደው የት ነው? የዛሬው መርሃ ግብር የምናደርገው በእንጦጦ ሐመረኑ ቅድስት ኪዳነ ምሕረት ገዳም ነው። ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሳ፣ በታላቅ ኃይልና ሥልጣን ሰይጣንንም አሰራ፣ አዳምን ነጻ ወጣው። ሰላም ከእንግዲህ ደስታና ሰላም ሆነ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ።
ለዛሬ ያለንን መርሃ ግብር እናስተዋውቃችሁ። መዝሙር፣ ትምህርት፣ ጭውውት፣ ልዩ የህፃናት ዝግጅት፣ ጣፋጭ ታሪክ ይዘንላችሁ መጥተናል። ከኛ ጋር እንድትቆዩ በአክብሮት ተጋብዛችኋል። አሁን አንድ መዝሙር አብረን ዘምረን እንመለሳለን። ልጆች መዝሙርን አብራችሁ ዘመራችሁ ጎበዞች። ልጆች እስከ በዓለ 50 ድረስ በቤተ ክርስቲያንና ክርስቲያኖች ሁሉ ሰላምታ የሚለዋወጡበት ሰላምታ ለቤተሰቦቻችሁ ወይ ለጓደኞቻችሁ ንገሯቸው። እሺ ልጆች ጎበዞች ነገራችሁ፣ እኛም እንንገራችሁ። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የዛሬውን ትምህርት ሊያስተምሩን የኔታ እየጠበቁን ነው። ትምህርቱን ተከታትለን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ኃይል ወሰልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኮነ። ክርስቶስ ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነጻ ወጣው። ከዛሬ ጀምሮ ሰላም ደስታ ሆነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። ትምህርት አገልግሎት እንዴት ነው? ጎበዝ ናችሁ? ከትምህርት ቤት መልስ ወላጆቻችሁን ትታዘዛላችሁ፣ ታከብራላችሁ? እንግዲህ ዛሬ የምናከብረው ቅድም እናንተም በመዝሙር ታከብሩት እንደነበረ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ነው። ትንሣኤ ማለት ቅድም መግቢያችን ላይ ክርስቶስ ተንሥአ እሙታን ስንል ክርስቶስ ከሙታን ተለይቶ ምን ማለታችን ነው? ተነሳ እና ትንሣኤ ማለት ከሙታን ተለይቶ መነሳት ማለት ነው። ክርስቶስ በዕለተ ዓርብ ዓለምን ለማዳን በመስቀል ላይ ተሰቅሎ ከሞተ በኋላ በ11ኛው ሰዓት ተቀብሮ በሶስተኛው ቀን ደግሞ በመንፈቀ ሌሊት ሞትን ድል አድርጎ የተነሳበት በዓል ስለሆነ ከሙታን ክርስቶስ ከሙታን ተለይቶ ተነሳ ብለን እንዘምራለን፣ እናከብረዋለን። ስለዚህ ትንሣኤ ማለት ከሙታን መነሳት ማለት ነው። ሁለተኛው ትንሣኤ ማለት የደስታ ቀን ማለት ነው። የምን ቀን? የደስታ ቀን። በቤተ ክርስቲያን እንደምታውቁት እናንተም በአቅማችሁ በምትችሉት ደግሞ እንደምትዘምሩ መጀመሪያ ክርስቲያኖች ሁሉ በትንሣኤ ቀን ወደ ቤተ ክርስቲያን ይመጣሉ። ማታ
ወደ ቤተ ክርስቲያን ይመጡና ማህሌት ይቆማል። ማህሌት ከተቆመ በኋላ ቅዳሴ ይቀደሳል። ቅዳሴ ሌሊት ነው የሚቀደሰው። ቅዳሴ ሌሊት ከተቀደሰ በኋላ ሁሉም በደስታ ክርስቶስ ከሙታን ቅድም ያልነውን ክርስቶስ ከሙታን ተለይቶ ተነሳ፣ እንኳን ደስ አላችሁ፣ 5500 ዘመን የነበረው የጨለማው ዘመን አለፈ፣ ብርሃን ሆነ፣ የክርስቶስ ትንሣኤ ብርሃን ነው ተብሎ ከተዘመረ በኋላ በቤተ ክርስቲያን መጀመሪያ በደስታ የሚከበር በዓል ነው። ሁለተኛው ክርስቲያኖች ማህሌት ቁመው ቅዳሴ አስቀድሰው መዝሙር ዘምረው ወደ ቤታቸው ከሄዱ በኋላ ክርስቲያኖች በቤታቸው ተሰብስበው ነጭ ለብሰው ቡና ፈልተው በቤታቸው የሚበላውን ሁሉ አቅርበው ሰላምታ እየተለዋወጡ እግዚአብሔርን እያመሰገኑ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እያሉ በመብል በመጠጥ በደስታ ጎረቤት ከጎረቤት በመጠራራት ደግሞም በዚያ ቀን ትንሣኤ ምን ቀን ነው ብያቸዋለሁ? የደስታ ቀን። ቅድም ያልኳችሁ በቤተ ክርስቲያን ሆነን በመንፈሳዊ በደስታ እናከብረዋለን። ከዚያ በኋላ በክርስቲያኖች ቤት ደግሞ ክርስቲያኖች ነጭ ለብሰው ያላቸውን ምግብ አቅርበው የሌለው ጎረቤታቸው እንኳን ቢኖር ልብስ የሌለው ጎረቤታቸው ቢኖር ምግብ የሌለው ጎረቤታቸው ቢኖር ለሱ እያካፈሉ በደስታ ተሰባስበው የሚያከብሩት በዓል ስለሆነ ሁለተኛው ትንሣኤ ማለት የምን ቀን ነው ብያቸዋለሁ? የምን ቀን ነው? የደስታ ቀን ነው። በደስታ ቀን ደግሞ ማዘን፣ ጥቁር መልበስ፣ ማልቀስ ይገባል እንዴ? በዚያ ቀን ክርስቲያኖች በጣም ነው ደስ የሚለን። ለምንድን ነው ደስ የሚለን? አምላካችን ክርስቶስ ሞትን ድል አድርጎ ምን ስላለ? ስለተነሳ ብቻ ሳይሆን የክርስቶስ ትንሣኤ የማን ትንሣኤ ነው? የማን ትንሣኤ ነው? ቃለ ሕይወት ያሰማልን። የኛ ትንሣኤ ነው። እንዲያውም እኮ ስንዘምር እንዲያደድ ምንለው የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ዓለም። ስለዚህ የክርስቲያኖች አምላክ የክርስቲያኖች አባት የክርስቲያኖች ጌታ ክርስቶስ ሞትን ድል አድርጎ ስለተነሳ ደስ ብሎን የምናከብረው በዓል ነው ማለት ነው። ሌላው ሶስተኛው የመጀመሪያው ትንሣኤ ከሙታን መነሳት ነው ብለናል። ሁለተኛው የደስታ ቀን ነው ብለናል። ሶስተኛው ግን ትንሣኤ የመዝሙር ቀን ነው። የምን ቀን ነው? ቅድም ምን ብላችሁ ነው የዘመራችሁ? አማን በአማን እስኪ በሉ። አማን በአማን ክርስቶስ ተንሳ እሙታን ወይም አማን በአማን ተንሳ እሙታን። እውነት በእውነት ክርስቶስ ሞትን ድል አድርጎ ከሙታን ተነስቶ የክርስቲያኖችን ትንሣኤ አረጋግጧል። አይሁድን አሳፍረዋል። መቃብሩን ባዶ አስቀርቷል ብለን የምንዘምርበት ቀን ስለሆነ የምን ቀን ነው ትንሣኤ? የመዝሙር ቀን ነው። የምስጋና ቀን ነው። እናንተም እግዚአብሔርን ታመሰግናላችሁ በመዝሙር ወላጆቻችሁን ጎረቤቶቻችሁን ደግሞ ያን ቀን ልብስ ሲገዙላችሁ አቅም አጥሯቸው ባይገዙላችሁም እንኳን ምን ትላላችሁ? ምን ትላላችሁ? ታመሰግናላችሁ ማለት ነው። ስለዚህ የምስጋና የመዝሙር ቀን ነው። ሴቶች የጌታን መቃብር ለማየት ከሩቅ ሲመጡ ሚካኤልና ገብርኤል በመቃብሩ አንደኛው በራስጌ አንደኛው በግርጌ ሆነው አገኟቸውና ሴቶች ያለቅሱ ነበረ። ክርስቶስ ሙቶ የሚቀር መስሏቸው ክርስቶስ በዕለተ ዓርብ መከራ እንደተቀበለ ያን ሁሉ እንደዚያ መስሏቸው ስለነበረ እያለቀሱ ወደ መቃብሩ መጡ። መልአኩ ቅዱስ ገብርኤልና ቅዱስ ሚካኤል ሴቶቹን እንዲህ አሏቸው። በሌሊት ነው ሄዱ። ለምን ትፈራላችሁ? እናንተ እኮ ክርስቶስን ፈልጋችሁ እንደመጣችሁ እናውቃለን። አትፍሩ። ክርስቶስ በዚህ የለም፣ በመቃብሩ ቦታ የለም። ሞትን ድል አድርጎ ተነስቷል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በዚህ የለም ተነስቷል ብለው የምስራች ሲነግሯቸው ያን ጊዜ ሴቶችና መላእክት አብረው ሆነው ምን አሉ? የክርስቶስ ትንሣኤ ሲሰው ምን አሉ? እልል ብለው እግዚአብሔርን አመሰገኑ፣ መዝሙር ዘመሩ። የመጀመሪያው የሐዲስ ኪዳን የትንሣኤ መዝሙር በክርስቶስ መቃብር ላይ ነው የተዘመረው። ምን ተብሎ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በዚህ የለም ተነስቷል፣ መቃብሩ ባዶ ነው። ወደ ገሊላ ሂዱ ታገኙታላችሁ። ስለዚህ 5500 ዘመን
ሰዎች ሁሉ ዘመድ ሲሞትባቸው፣ እናት አባት ሲሞትባቸው፣ አክስት ሲሞትባቸው ወደ መቃብር እየሄዱ ያለቅሱ ነበረ። ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በሐዲስ ኪዳን ግን 3 ጊዜ ብቻ ነው የሚለቀሰው ሰው ሲሞት። አንድ ጊዜ ሲሞት ነፍሱ ከስጋው ስትለይ፣ ሁለተኛ ከቤቱ ሲወጣ። ለምሳሌ ሰው ከቤቱ የሚወጣ የሚገባው በእግሩ ነበረ። ሲሞት ግን በሰው ነው አይደል የሚወጣው? በአልጋ ተደርጎ ወይም በአስከሬን ሳጥን ተደርጎ ይወጣል። ከዚያ በኋላ ደግሞ ወደ መቃብር በሚወርድበት ጊዜ ነው። በሐዲስ ኪዳን ግን ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ክርስቲያኖች ሞት መሸጋገሪያቸው ስለሆነ ወደ መንግስተ ሰማያት መግቢያቸው ስለሆነ ማልቀስ አይገባም። ትንሣኤ ማወጃ ስለሆነ መዝሙር እንደው ክርስቲያኖች አልታደል ብለን ነው እንጂ ሰው ክርስቲያን ሲሞት መዝሙር እየተዘመረ ነው የሚቀበረው። ታያላችሁ፣ ፍታት እየተፈታ ነው። ግን እኛ ይሄ የቤተ ክርስቲያን ባህል አይደለም። እንደው ዝም ብሎ ባህል ሆኖ ነው እንጂ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በዚህ ነው ክርስቶስ በዚህ የለም ተነስቷል አትፍሩ ተብሎ የመጀመሪያው የትንሣኤ መዝሙር ተዘመረ። ስለዚህ 3ኛው ትንሣኤ ማለት ምን ማለት ነው ብያቸዋለሁ። የመዝሙር ቀን ነው፣ የምስጋና ቀን ነው። ክርስቶስ በዚህ የለም በገሊላ ይገኛል። ገሊላ ቤተ ክርስቲያን ናት። ያ መቃብር ደግሞ ድሮ በጣም ሐዘን የነበረበት ሐዘን ተወግዷል ተብሎ የምስራች የተነገረበት ቀን ስለሆነ ትንሣኤ ማለት የምስራች የደስታ የመዝሙር ቀን ነው ማለት ነው። እናንተ ሕፃናት ደግሞ የክርስቶስን ትንሣኤ የምታከብሩት ለምንድን ነው ከተባለ ክርስቶስ በቤተልሔም ሲወለድ ምን ነበረ? ምን ሆኖ ነው የተወለደው? ሕፃን ሆኖ ነው የተወለደው። አድጎ 33 ዓመት ሲሞላው ደግሞ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን ካዳነ በኋላ በ3ኛው ቀን ሞትን ምን አድርጎ ተነሳ? ድል አድርጎ ብርሃነ መለኮቱን ገልጦ ተነሳ። እናንተም ነገ ትምህርት ስትጨርሱ፣ ስታድጉ፣ ስራ ስትይዙ አጠቃላይ የትንሣኤ በዓል ማለት የድል በዓል ማለት ነው። እንግዲህ በዕለተ ዓርብ ክርስቶስ 33 ዓመት ሲሞላው ያን ሁሉ ተሰዶ መከራ ተቀብሎ ድል አድርጎ ለዓለም ብርሃኑን ገለጠ። እናንተም ደግሞ ዛሬ ሕፃናት ናችሁ። ነገ ትምህርታችሁን ጨርሳችሁ ካደጋችሁ በኋላ በዓለም ላይ ድል አድራጊ ሰዎች በትምህርታችሁ፣ በስራ ዘርፋችሁ አጠቃላይ ከክርስቶስ ትንሣኤ ድል ማድረግን ነው የምትማሩ። ክርስቶስ በቤተልሔም ሕፃን ሆኖ በግርግም ቅጠል ነበር ያለበሰችው አይደል ማርያም እናቱ ቅድስት ድንግል ማርያም። በኋላ ካደገ በኋላ ግን ሞትን ድል አድርጎ መቃብሩን መግነዙን ፍቱልኝ ድንጋዩን አንሱልኝ ሳይል ተነስቶ በዓለም ላይ የዓለም ብርሃን ነው የሆነ። እናንተም ካደጋችሁ በኋላ ለወላጆቻችሁ፣ ለሀገራችሁ፣ ለኢትዮጵያ፣ ለቤተ ክርስቲያን ድል አድራጊና ብርሃን እንደምትሆኑ ያንን ነው የሚያሳየው። እሺ የክርስቶስን ትንሣኤ ዛሬ ሕፃን ሆናችሁ ያከበራችሁ ነገ ደግሞ ስታድጉ ለድሆች እያበላችሁ በስራችሁ ብዙ አይነት ሆናችሁ፣ ስለዚህ እግዚአብሔር እንዲያሳድጋችሁ፣ እግዚአብሔር ትምህርታችሁን እንዲገልጥላችሁ፣ እግዚአብሔር ደግሞ ድል አድራጊና በጣም ጎበዞች እንዲያደርጋችሁ የትንሣኤን በዓል ዛሬ በዝማሬ ታከብራላችሁ ማለት ነው። ከትንሣኤ ቀጥሎ ደግሞ ያለው ሳምንት በአጠቃላይ ባለ 50 ነው የሚባለው። 40ው ቀን እስከ ዕርገት ያለው እንደ አንድ ቀን ነው የሚቆጠረው። ጾም አይጾምም፣ መዝሙር ነው የሚዘመረው፣ ደስታ ነው ያለው። ክርስቶስ ተነሳ እያልን ቅድም ያልነውን ሰላምታ እየተለዋወጥ የምናከብረው በዓል የደስታ በዓል ነው እና ከትንሣኤ ቅድም እንዳልኳችሁ ነግሬያችኋለሁ። ከትንሣኤ ቀጥሎ ያለው ሰኞ ምን ይባላል? ማይዶት ይባላል። ቅድም ፋሲካ እያላችሁ ስትዘምሩ ነበር። በዕብራይስጥ ቋንቋ ፋሲካ ማለት ነው ማለፍ፣ መሸጋገር ማለት ነው። የሰው ልጆች ከመከራ ወደ ደስታ፣ ከረሃብ ወደ ጥጋብ፣ ከሲኦል ወደ ገነት የተሸጋገሩበት ስለሆነ ማይዶት ማለት መሸጋገር ነው። ሽግግር የተደረገው በዕለተ ዓርብ ነው። በዕለተ ዓርብ የተደረገውን በዓል ግን ሰኞ አምጥተን እናከብረዋለን። ስለዚህ ሰኞ ምን የሚባል በዓል ነው? ማይዶት ፋሲካ ሽግግር የሚባል የደስታ በዓል ነው ማለት ነው። ሁለተኛው ማክሰኞ የሚባለው በዓል ደግሞ ደመናት ወይም ደግሞ መላእክት ይባላል። መላእክት ቅድም እንዳልኳችሁ በመቃብሩ ላይ ተገኝተው የማንን ትንሣኤ አክብረዋል? የጌታን ትንሣኤ ምን በማድረግ በመዘመር። ሁለተኛ ለሴቶች የምስራች በመንገር የጌታን ትንሣኤ እነማን አክብረውታል? መላእክት አክብረውታል። ሌላው ከመላእክት ቀጥሎ ደግሞ እጽዋት ሁሉ አክብረውታል። አንድ መዝሙር ትዝ አይላችሁም? ወምድርኒ በሉት እስቲ መዝሙር ነው። ወምድርኒ ትከብር ፋሲካ ተሃጽባ በደመ ክርስቶስ ተሃጽባ በደመ ክርስቶስ
ዝማሬ መላእክት ያሰማልን። ምድርም በክርስቶስ ደም ታጥባ ማንን ታከብራለች? ፋሲካ ማለት ደስታ ታደርጋለች፣ በዓል ታከብራለች ማለት ነው። እጽዋት ሁሉ ምድር ሁሉ የጌታን በዓል ያከብሩታል። ስለዚህ ደመናት ማለት ደግሞ ደመናዎቹ እግዚአብሔርን በዓል ያከብራሉ፣ እጽዋትም ያከብራሉ፣ መላእክት ያከብራሉ። ስለዚህ ማክሰኞ ሁለተኛው ቀን ይህ ነው ማለት ነው። ሶስተኛው ቀን ደግሞ ረቡዕ ማን ይባላል? አልዓዛር ይባላል። አልዓዛር በሞተ ጊዜ ጌታ አልዓዛር ተነስ ብሎ ከሞት ያስነሳበት ቀን ከትንሣኤ በፊት ቢሆንም በዚያ በዓሉ ግን ከትንሣኤ በኋላ በዕለተ ረቡዕ ይከበራል ማለት ነው። ስለዚህ ክርስቶስ ራሱ ብቻ አይደለም የተነሳ፣ ሌሎቹንም አልዓዛርንም ከምን አስነስቶታል? ከሙታን ያስነሳበት ቀን ስለሆነ ያ ይከበራል። ሐሙስ ደግሞ አዳም ይባላል። የሁላችን አባት አዳም፣ የሁላችን እናት ሔዋን ዕፀ በለስ በልተው ሞት ተፈርዶባቸው 5500 ዘመን ሙተው ይኖሩ ነበረ። ከድንግል ማርያም የተወለደው ክርስቶስ ተነስቶ ሞትን ድል አድርጎ እነሱንም ስላስነሳቸው የነሱ የትንሣኤ በዓል፣ የነሱ የደስታ በዓል፣ የነሱ ወደ ቀደመ ልጅነታቸው፣ ወደ ቀደመ ቦታቸው፣ ወደ ቀደመ ክብራቸው የተመለሱበት ቀን ስለሆነ የአዳምና የሔዋን ቀን ይከበራል ማለት ነው። የአዳምና የሔዋን ቀን ደግሞ የማን ቀን ነው? አዳምና ሔዋን ምኖቻችን ናቸው? እናትና አባቶቻችን ናቸው። አያቶቻችን ናቸው። የሁሉም ነገር ደግሞ ምንጮቻችን ናቸው አይደል እንዴ? የአዳምና የሔዋን በዓል ሲከበር የማን በዓል ነው የሚከበረው? የማን በዓል ነው የሚከበረው? የዓለም ሁሉ የሰው ዘሮች ሁሉ በዓል ነው የሚከበረው ማለት ነው። ከዚያ በተጨማሪ ደግሞ የክርስቲያኖች በዓል፣ ያመኑት የክርስቲያኖች በዓል ይከበራል። ስለዚህ ሐሙስ አዳም የሚባለው የኛ በዓል የምናከብረው አባታችን አዳም እናታችን ሔዋን የዳኑበት፣ ወደ ገነት የተመለሱበት፣ ተገፎ የነበረው የበረሃን ልብሳቸው አጥተውት የነበረው ልጅነታቸው የተመለሰባቸው ቀን ስለሆነ ያንን በዓል እናከብራለን ማለት ነው። ዓርብ ደግሞ ቤተ ክርስቲያን ይባላል ወይም ቤተ ክርስቲያን የምትከበርበት ቀን ነው። ክርስቶስ በዕለተ ዓርብ ከመስቀል በተሰቀለበት ጊዜ ከጎኑ በፈሰሰው ደሙ ቤተ ክርስቲያን ተመስርታለች። ስለዚህ ቤተ ክርስቲያን የምትከበርበት የቤተ ክርስቲያን ቀን ስለሆነ ያ ቀን በታላቅ ይከበራል። ቤተ ክርስቲያን የማን እናት ናት? ቤተ ክርስቲያን የኛ የሁላችን እናት ናት ማለት ነው። ስለዚህ ዓርብ የማን ቀን ነው ማለት ነው? የኛ የሁላችን እናት የቤተ ክርስቲያን ቀን የሚከበርበት፣ የምታስተምረን ቤተ ክርስቲያን ናት። ምን ቆርበው ቤተ ክርስቲያን መጠን ነው። ስንታመም ጸበል ተጠምቀን ምንድነው የትመጠን ነው? የትመጠን ነው? ቤተ ክርስቲያን መጠን ነው። ስለዚህ ዓርብ ደግሞ የሁላችን ቤተ ክርስቲያን የተመሰረተችበት ቅዳሴ ቤት የሚከብርበት ቀን ስለሆነ በስቅለት ቀን የተከበረውን በዓሉን ደግሞ በወዲኛው ከትንሣኤ በኋላ ባለው ዓርብ አምጥተን ስለምናከብረው የቤተ ክርስቲያን ቀን ነው ማለት ነው። ቅዳሜ ደግሞ ቅዱሳት አንስት የሚከበሩበት ቀን ነው። ማን የሚከበርበት ቀን ነው? ቅዱሳት አንስት። ለምንድን ነው ቅዱሳት አንስት የሚከበሩት? ያን ጊዜ መቃብሩ ላይ ተገኝተዋል። ክርስቶስ በተሰቀለ ጊዜ መስቀሉ ስር ተገኝተዋል፣ አልቅሰዋል። ክርስቶስን 36 ቅዱሳት አንስት 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ አብረው እየተማሩ ታምራት እያዩ ያከበሩት። ክርስቶስ በተሰቀለ ጊዜ አልቅሰዋል። በተነሳ ጊዜ ደግሞ ምን ብለዋል? ምን ብለዋል? የዘመሩ ሴቶች አይደሉ እንዴ? ሴቶች ናቸው። በዚያውም ላይ ደግሞ መጀመሪያ ትንሣኤውን እንድትነግር የተፈቀደላት ማናት? ማናት? ማርያም መግደላዊት ከሴቶች ወገን በመጀመሪያ የክርስቶስን ትንሣኤ ክርስቶስ ተነስቷል ብላ ለዓለም እንድታውጅ የተነገራት ማናት? ማርያም መግደላዊት ናት። ስለዚህ ቤተ ክርስቲያን ሴቶቹን እንደ ወንዶች፣ ወንዶቹን እንደ ሴቶች አድርጋ ስለምታከብር ቅዳሜ የማን ቀን ነው? የተቀደሱ የሴቶች ቀን ነው ማለት ነው። የሴቶች ቀን የሚከበርላቸው ደግሞ ለምንድን ነው ከተባለ ክርስቶስ በተሰቀለ ጊዜ መስቀሉ ስር ተገኝተው አልቅሰዋል። በሚያስተምርበት ጊዜ ተገኝተው ወንጌል ተምረዋል። በተነሳ ጊዜ ደግሞ ዘምረዋል። ከዚያም አልፈው ደግሞ የክርስቶስን ትንሣኤ ለዓለም ያበሰሩ እነሱ ስለሆኑ ቅዳሜ ቅዱሳት አንስት ይባላል። በዚህ እናከብረዋለን ማለት ነው። የመጨረሻውና 7ኛው ቀን ደግሞ ዳግም ትንሣኤ ይባላል። እሁድ። ለምንድን ነው ዳግም ትንሣኤ የሚባለው? ዳግም ትንሣኤ የሚባለው ክርስቶስ የተነሳው አንድ ጊዜ ነው። ስንት ጊዜ ነው? አንድ ጊዜ ነው የተነሳው። ለምንድን ነው ዳግም ትንሣኤ የምንለው? ዳግም ትንሣኤ ብለን የምናከብርበት ምክንያት አንደኛ ክርስቶስ ዳግመኛ ለደቀ መዛሙርቱ ሞትን ድል አድርጎ ከተነሳ በኋላ የተገለጠበት
ያስተማረበት ፈርተው ስለነበረ በዝግ ቤት ገብቶ አይዟችሁ ብሎ ሰላም ለእናንተ ይሁን ብሎ የምስራች የነገረበት ቀን ስለሆነ ዳግም ትንሣኤ የሚባለው ለዚያ ነው እንጂ ክርስቶስ ሁለተኛ ስለተነሳ አይደለም። ሌላው ደግሞ ዳግም ትንሣኤ ብለን የምንጠራው የክርስቶስ ትንሣኤ የኛ ትንሣኤ ነው ብለናል። ተነስቷል፣ አረጋግጠናል። የኛ ትንሣኤ ተረጋግጧል? ገና ነው። አቤት አልተረጋገጠም፣ ገና ነው። ገና ክርስቶስ የና ዓለም ለማሳለፍ ሲመጣ ዳግም የኛ ትንሣኤ የሚረጋገጠው ያን ጊዜ ስለሆነ ዳግም ትንሣኤ የምንለው የኛ ትንሣኤ የክርስቶስ ትንሣኤ ተረጋግጧል፣ ተነስቷል። የኛ ትንሣኤ ደግሞ ወደፊት የሚመጣ ስለሆነ ያንንም ዳግም ትንሣኤ እንላለን። ስለዚህ ሕፃናት የትንሣኤን በዓል ቤተክርስቲያን በዚህ መልኩ ነው የምታከብረው፣ እናንተም በዚህ መልኩ ነው የምታከብሩት። ስለዚህ የትንሣኤ በዓል የሰላም በዓል ይሁንላችሁ፣ የፍቅር በዓል ይሁንላችሁ። ለወላጆቻችሁ እየታዘዛችሁ በምትችሉት ልክ ደግሞ ቤተክርስቲያን እየዘመራችሁ እንድታከብሩ ከወዲሁ ማሳሰቢያችን ነው። ስለዚህ የትንሣኤ በዓል የደስታ በዓል ነው ማለት ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ። አሜን። አብሮ ያሰማን። እናንተንም በጥበብ በሞገስ በጸጋ ያሳድጋችሁ። ትምህርታችሁን ይግለጥላችሁ። ከክፉ ነገር ሁሉ ይጠብቃችሁ። ወላጆቻችሁን ይጠብቅላችሁ። ተመልሰናል። ትምህርቱን ተከታተላችሁ ጎበዞች። መምህራችን ቃለ ሕይወት ያሰማልን። አሁን የትንሣኤ መዝሙር ከመርሶያስ ሰንበት ትምህርት ቤት ሕፃናት መዘምራን ጋር አብረን ዘምረን እንመለሳለን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሁን ጣፋጭ ታሪክ የምንሰማበት ሰዓት ነው። ታሪኩን ለመስማት ተዘጋጃችሁ? ጎበዞች፣ ታሪኩን ሰምተን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም።
የተከበራችሁ ሕፃናት ልጆች እንዲሁም ወላጆች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰን። አቤት እንዴት ደስ ይላል ባካችሁ። ልጆች ታስታውሳላችሁ? አዎ እንግዲህ በቤተ ክርስቲያን 55 ቀን ሙሉ ያው ስንጸልይ፣ ስንሰግድ፣ ስናመሰግን ቆይተን አሁን በእግዚአብሔር ቅዱስ ፈቃድ ደግሞ ለብርሃነ ትንሣኤው አድርሶን የትንሣኤውን ክብር ለማየት ያበቃን አምላካችን ስሙ የተመሰገነ ይሁን። እንዴት ናፍቃችሁኛል መሰላችሁ? በጣም ነው ናፈቃችሁኝ ልጆች። እንደው ብዙ ጊዜ አንዳንድ ታሪክ እነግራችኋለሁ ብዬ መጽሐፍ ሳገላብጥ ዕለቱ ትንሣኤ ሆነና ዛሬ ደግሞ የከበረው ታላቁ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስን የትንሣኤ በዓል እንድነግራችሁ እግዚአብሔር ፈቅዷልና ጥቂት ታሪክ ባካፍላችሁ አይከፋም ብዬ ነው። በጣም ደስ ይላል፣ በጣም ደስ ይላል። ጎበዞች እንግዲህ ቁጭ ብላችሁ እንደምትሰሙ ተስፋ አደርጋለሁ። ታሪኩን ልጀምረውና በጥሞና አዳምጡ። አዎ እንዴ ትንሣኤ እኮ ነው። ትንሣኤ ማለት ታውቃላችሁ ልጆች፣ መነሳት፣ ለዘላለም መኖር፣ ለዘላለም ከእግዚአብሔር ጋር እንደ መላእክት እየዘመሩ መኖር፣ ሞት የሌለበት ማለት ነው። እና ለዛ ነው በትንሣኤው ደስ የሚለን። እና ወላጆቻችን ደግሞ ምግብ እያዘጋጁ ብዙ ነገር ይሉናል። ቤተ ክርስቲያን የሄድን ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን እኛም ደግሞ ደስ ብሎን ነጭ ለብሰን እንመለሳለን አይደል? ጎበዞች እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ጊዜ ትንሣኤውን የገለጠው ለማን ይመስላችኋል? ጎበዞች ቅዱስ ዮሐንስ የጻፈው ቅዱስ መጽሐፍ ላይ ምዕራፍ 21 ሲጀምር ትንሣኤውን መጀመሪያ ያየችው ከሰዎች መግደላዊት ማርያም ናት ይላል አይደል? አንበባችሁታል? እሱ ነው የተነበበው በቅዳሴ ጊዜ። ቅዱሳት መጻሕፍትን ስመረምር ያገኘሁትን ደግሞ ላካፍላችሁ። የትንሣኤው ምስክር ሆና መጀመሪያ የመጣችው እመቤታችን ድንግል ማርያም ናት። አመስግኗት ልጆች። እመቤታችንን በመዝሙር በምስጋና የእመቤታችን ምስጢሯ ታላቅ ነው። አያችሁ? እና ይገርማችኋል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅናት በደግ ስራው አሳልፈው ሰጥተው በሰቀሉት ጊዜ ሞቶም በተቀበረ ጊዜ እመቤታችን እጅግ አዝና ነበረ። ሐዘኑ አላስችል ብሏት ሰዎች ሁሉ ከተመለሱ በኋላ እሷ ግን ሐዘኑ እጅግ በርትቶባት ነበርና በመቃብሩ ዙሪያ እያለቀሰች እስከ ሌሊቱ እስከ ንጋቱ ድረስ እዛው ነበረች። ሌሊቱም አልፎ 4ኛው ክፍል ወይም 9 ሰዓት በሆነ ጊዜ በመቃብሩ አካባቢ ታላላቅ ብርሃናት መታየት ጀመሩ። በሚስጥር ሰዎች የማይሰሟቸው ግን ቅዱሳን የሚሰሟቸው መዝሙራት ይዘመሩ ነበረ። በዚህ ጊዜ እመቤታችን ከሰው ልጆች ሁሉ ተለይታ በዚያ በመቃብር ስፍራ ነበረች። በዛ ነበረች። ይገርማችኋል ልጆች፣ በጌታችን መቃብር አጠገብ የልጇን መጨረሻ ለማየት በዛ የተገኘች ብቸኛዋ ሰው እሷ ብቻ ነበረች። ወዲህ ወዲያ መቃብሩን እየዞረች ስትመላለስ ድንገት ታላቅ ምስጢራዊ ኃይለኛ ብርሃን በራ። በብርሃኑ መካከል አንድ ታላቅ ሰው በሰማያዊ መጎናጸፊያ ልብስ ተጎናጽፎ በስተቀኝ በኩል ቆሞ ታየ። እመቤታችንም አሁንም እያንጎራጎረች እያለቀሰች ልጄ፣ ወዳጄ፣ መመኪያዬ
ተስፋዬና አምባዬ መጠጊያዬ እንደ ወዴት ወስደው ይሆን? በመቃብሩ ተከፍቷል፣ ሥጋ ግን የለም እያለች ታለቅስ ነበር። ያም ሰው ወደ እሷ ዞር ብሎ አንቺ ሴት ስለምን ትደክሚያለሽ? ስለምን ታለቅሻለሽ? አላት። አዎ ልጄ በዚህ መቃብር ውስጥ ነበረ። አሁን ግን ላየው መጥቼ ስላጣሁት እጅግ ደክሜያለሁና ማን እንደወሰደውም አላወኩም። እና እባክህ ጌታዬ አንተ የዚህ አትክልት ስፍራ ባለቤት ወይ ጠባቂ ከሆንክ እባክህ የሆነውን ነገር ትነግረኝ እንደሆነ በቅዱሳን አባቶቻችን በአብርሃም በይስሐቅ በያዕቆብ አምላክ እምልሃለሁ እባክህ ንገረኝ እያለች ተማጸነው ነበር። ይገርማችኋል ልጆች፣ ለካ ሰማያዊ ልብስ ለብሶ የተገለጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እሱም በዚህ ሥጋውን ብታገኙ እነሆ ምን ይረባሻል? የሞተ ሰው ሥጋስ አይተሽ ተስፋ ታደርጊያለሽን? ያኔ በቤተ መቅደስ ባጣሽው ጊዜ ማምረርሽ ያለቀሽው፣ በመስቀል ላይ ተቸንክሮ ባየሽው ጊዜም እጅግ አዝነሽ አልነበረምን? አሁንም ምን ይረባሻል? ምን ይጠቅምሻል? እያለ ሊያጽናናት ሊመክራት ጀመረ። ልጇ ወዳጇ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንንም ብሏት ታላቅ ደስ የሚል ሰውነትን ሁሉ ደስ የሚያሰኝ የዕጣን መዓዛ የሽቱ መዓዛ ሸተተ። አካባቢ ሁሉ በብርሃን ተመላ። ይህኒ ነው እመቤታችን ቅድስት ድንግል ማርያም በውኑ አንተ አይተው ከሆነ እባክህን ወይም ደግሞ ሰው ይዞት ሲሄድ ካየህ እባክህ አስረዳኝ አለችው። በዚህ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ገለጠላት። ይህ ከአንቺ ጋር የሚነጋገረው ሞቶ የተነሳው እርሱ ልጅሽ ነው። ሞትን ድል አድርጎ የሁሉም ትንሣኤ በኩር ሆኖ ተነስቷል። ደስ ይበልሽ። ያ በችንካር ተቸንክሮ የነበረው በሞት ተይዞ የነበረው አሁን ተነስቷል። ደስ ይበልሽ ብሎ አበሰራት። በዚህን ጊዜ እመቤታችን ታላቅ ደስታን ደስ አላት። እንዲህም አላት፣ ሂጂ ወደ ወንድሞቼ ሄደሽ እንደተነሳሁ ንገሪያቸው፣ ወደ ገሊላም ቀድሚያቸው እንደምሄድ ንገሪያቸው። አሁን ከዚህ ቦታ ፈጥነሽ ሂጂ። ክፉ ሰዎች ወደዚህ መጥተው መቃብሩን ለማየት ይመጣሉና አንቺ በዚህ ክፉ እንዳያደርጉብሽ ሂጂ እናቴ ብሎ አሰናበታት። እርሷም በእግሩ ስር ወድቃ ልጄ ወዳጄ አምላኬ አለኝታዬ ተስፋዬ ሆይ ክብር ላንተ ይገባሃል፣ በእውነትም የተናገርከው ሁሉ እውነት ነው፣ ክብር ላንተ ይሁን እያለች እያመሰገነች ወደ ደቀ መዛሙርቱ በማለዳ ገሰገሰች። ያየችውንም ታምር ነገረቻቸው፣ ደስታዋንም አካፈለቻቸው። እመቤታችን ቅድስት ድንግል ማርያም የትንሣኤው በኩር የሆነውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አስቀድማ ከሰው ሁሉ ልጆች ሁሉ በፊት የትንሣኤ ምስክር ለመሆን የበቃች ናት። ልጆች ታሪኩን ወደዳችሁት? አመሰግናለሁ። እንግዲህ ይህንን ታሪክ ሳዘጋጅ መጽሐፍ ቅዱስ፣ ተአምረ ኢየሱስ፣ ግብረ ሕማማት የተሰኙትን ሌሎችም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መዋዕለ ሥጋዌ የተጻፈባቸውን ቅዱሳት መጽሐፍትን አገላብጬ አመላክቼ በተረፈ ደግሞ ለእናንተ ይጠቅማል ያልኩትን ደግሞ ለዛሬ ይዤላችሁ መጥቻለሁና በሌላ ጊዜ ደግሞ ሌላ አዲስ ታሪክ ይዤላችሁ እመጣለሁ። ልጆች መልካም በዓል ይሁንላችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ።
ደግሞ እንዳትረሱ እስከ በዓለ ሃምሳ ድረስ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም የሚለውን ሰላምታ ሳትረሱ እርስ በርሳችሁ ተነጋገሩት። እሺ። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ጸጋና በረከቱ በሁላችን ላይ ይደር። ሀገራችንን ሰላም ያርግልን። ሕፃናቱን በበረከት ይጠብቅልን። ወላጆቻቸውንም በበረከት ይጠብቅልን። አሜን። ወስብሐት ለእግዚአብሔር። ይህንን ደስ የሚል ታሪክ ስለነገሩን እናመሰግናለን። በዛሬው መርሃ ግብራችን በመዝሙር ያገለገሉን የሐመረኑ ቅድስት ኪዳነ ምሕረት ገዳም መርሶ ሕይወት ሰንበት ትምህርት ቤት ሕፃናት መዘምራንን እናመሰግናለን። አሁን የሕፃናትን መልእክት እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አስካለ ማርያም ነው። የመጣው ከእንጦጦ ሐመረኑ ከቅድስት ኪዳነ ምሕረት አንድነት ገዳም መርሶ ሕይወት ሰንበት ትምህርት ቤት ነው። በመንፈሳዊ ክፍሌ ሚሳኤል ነው። በዓለማዊ ክፍሌ 4ኛ ክፍል ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስትና ስሜ ኃይለ ማርያም ነው። ያለሁት እንጦጦ ሐመረኑ ቅድስት ኪዳነ ምሕረት አንድነት ገዳም መርሶ ሕይወት ሰንበት ትምህርት ቤት ነው። መርሶ ሕይወት ሰንበት ትምህርት ቤት ነው። የክፍሌ ስም ሰለስቱ ደቂቅ ነው። ዓለማዊ ትምህርቴ ደግሞ 5ኛ ክፍል ነኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እሺ ልጆች ለዛሬ የነበረ መርሃ ግብር ይህንን ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። መርሃ ግብሩን በመብራት እኔ መቅደም ወንጌልና እኔ ወለተ ማርያም አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብሮች እንድትከታተሉ በመጋበዝ እንሰናበታለን። ደህና ሁኑ ልጆች።